ጓደኛዬ ደብተሬን ተዋሰ። ከዛ በኋላ ከሁለት ቀን በኋላ መለሰልኝ። ሙሉ በሙሉ የኔ ማንነት ተለወጠ ነው ያለው። ይሄ ልጅ የእስልምና እምነት ተከታይ ነው። ልክ ደብተሩ ከተመለሰበት ጊዜ ጀምሮ ግን ብዙ ነገሮች ተቀየሩ። ከድል መወሰድ ጋር ይያዝ ይሆን? አሁንም ጥርጣሬ ውስጥ ናቸው። ነዘሮች ሳያቸው በጆሮዬ ናቸው ካችሁ ነገር አለ በቃ በላቸው የሚል እስከ ዛሬ ቤተሰቦች ተረድተውኝ የማያውቁትን ያንተ ቪዲዮዎች ተረድተውኛል። ጓደኛውን እሺ በቃ ወዳልከኝ ጸበል ቦታ ይዘኝ እኔ መዳን ነው የምፈልገው ይለዋል። ይዞት ይሄዳል። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንኳን ለብርሃነ መስቀሉ በሰላም አደረሳቸው። ዛሬም ከእናንተ የደረሰኝን ታሪክ ነው መልሼ ወደ እናንተ የማቀርበው። የዛሬ ባለ ታሪካችን ደብተሬን ጓደኛዬ ተውሶ ከመለሰልኝ በኋላ ህይወቴ ዝብርቅርቅ ወጣ ይለናል። እንዴት የሚለውን እስከ ፕሮግራሙ ፍጻሜ አብራችሁኝ ቆይታችሁ የምታዳምጡት ይሆናል። ቀጥታ ወደ ታሪኩ ወሰድኳቸው። እንግዲህ ሰሞኑን ከተደውሉልኝ ስልኮች አንዱ ይህንን ታሪክ የሚናገር ነው። ልጁ እዚሁ ከተማችን አዲስ አበባ ውስጥ ነው ተወልዶ ያደገው። ቤተሰቦች ያሉት ገጠር ናቸው። ኦፍኮርስ ክፍለ ሀገር። እሱ አዲስ አበባ ተወለደ። 1 ዓመት ሲሞላው ወላጆቹ ወደ ክፍለ ሀገር ሄዱ። ተከትሏቸው ሄደ። እስከ 8ኛ ክፍል እዛ ተማረ። ከዛ በኋላ ግን እዚያ አጎቱ ስለነበረ ገጠር መማር አልፈለገም፣ ወይም ደግሞ ያለበት ክፍለ ሀገር መማር አልፈለገም። አጎቱ ጋር ሆኖ መማር ጀመረ። ጥሩ ተማሪ ስለነበረ አጎቱም ሊቀበለው ፈቃደኛ ነበረ፣ የአባቱ ወንድም ማለት ነው። እና 9ኛ ክፍል ገባ። 9ኛ ክፍል ገብቶ የ2ኛ ደረጃ ትምህርቱን እንደጀመረ እንግዲህ እሱ የሚለው በጣም ጎበዝ ተማሪ ስለነበረ ብዙዎች ይቀርቡታል፣ ብዙዎችን ያስጠናል፣ ከብዙዎች ጋር በጋራ ያጠናል። አንድ ጓደኛው ግን በጣም ቅርቡ ነው እና በአንድ ወቅት 2 ቀን ያህል ክፍል ቀርቶ ስለነበረ ደብተርህን አውሰኝ ያመለጠኝን ትምህርት ካንተ ገልብጥ ብሎ ወሰደ ነው የሚለው። እና ወሰደ። ምንም እንግዲህ በዛ ሰዓት ላይ ተንኮል አታስቡ። ጓደኛችሁ ደብተር ሲላችሁ ታውሳላችሁ። መዋዋስ ያለ ነው። እንግዲህ እኔም ተማሪ በነበርኩበት ሰዓት ላይ ሳደርገው የነበረ ነው። ሌሎች ጓደኞቼም ጋር ስዋዋስ ኖር ያለው ይሄ የተለመደ ነው። እንግዲህ አሁን ነው ምን አይነት ዘመን ላይ እንደደረሰን አይደለም። ክፋቱም አብረን እየተከተለን መጣ እንዳለል የዛ ጊዜ እንደዚህ አይነት ክፋት አልነበረም። እና የሆነ ታይም ላይ ጋፕ ነበር ማለት ይቻላል። እና በዛ ጋፕ ውስጥ ምን እንደተፈጠረ ነው እንግዲህ እንቆቅልሽ የሆነብን። እና የልጅ ጓደኛዬ ደብተሬን ተዋሰ። ከዛ በኋላ ከ2 ቀን በኋላ መለሰልኝ። የሚገርምህ ይሄ የሆነ 9ኛ ክፍል ነው። 9ኛ ክፍል እስከምደርስ ከ1ኛ ክፍል ጀምሮ ከ9ኛ ክፍል እስከምደርስ ድረስ የደረጃ ተማሪ ነኝ። ያንን ማንም ነጥቆኝ አያውቅም ማለት። ልክ ደብተሩ ከተመለሰበት ጊዜ ጀምሮ ግን ብዙ ነገሮች ተቀየሩ። በጣም ብዙ ነገሮች። ከክፍል ወደ ኋላ መቅረት ጀመርኩ። ዴስክ ላይ አንቀላፋለሁ። ቃል በቃል ሊትራሊ ልንገርህ ነው ያለኝ። ደደበውንኩ እንኳን የደረጃ ተማሪ ልሆን። ሰው አስጠላኝ። መገለል ጀመርኩ። ራሴን ማግለል ጀመርኩ። ኦፍ ኮርስ ማንም አላገለለኝም፣ ግን ራሴን ማግለል ጀመርኩ አለ። ሰው መጥላት ጀመርኩኝ። በትንሽ በትልቁ በሳጫለሁ። ከዛ በኋላ ትምህርቴን መቀጠል አልቻልኩም። አጎቴ ግራ ገባው። ምንድን ነው የሆንከው? እንደውም እሱ የመሰለው ያ እንግዲህ እድሜ በጣም
የአፍላ እድሜ ጊዜ ስለሆነ ፍቅር የያዘኝ ነው የመሰለው። ማንም ሊረዳኝ አልቻለም ማለት ማንም ሊረዳኝ አልቻለም። እና ምን ፍቅር ይዞ ነው ብሎ ጠየቀኝ አለ። ፍቅር አልያዘኝም። እና ምን ሆነ ነው ትምህርትህን ቀንሰሃል፣ ቁጣ ይልሃል፣ ከሰዎች ትጣላለህ፣ ብዙ ነገርህ ተለውጧል። ምንድነው ሲለኝ እኔም ላስረዳው አልቻልኩም። ግን ያላቸው ነገሮች ጠቅላላ ላይ ነበሩ አለ። ትምህርት አስጠልቶኛል፣ ጥናት አስጠልቶኛል፣ ትምህርት ቤት መሄድ አስጠልቶኛል፣ ከሰዎች እጋጫለሁ፣ ከሰዎች ይደባደባለሁ። ድሮ እንደዛ አይነት ሰው አልነበርኩም። ሙሉ በሙሉ የኔ ማንነት ተለወጠ ነው ያለው። ይሄ ልጅ የእስልምና እምነት ተከታይ ነው እና እንደውም ያለኝ ምንድነው ማንም አልተረዳኝም፣ ያንተ ቪዲዮዎች ተረዱኝ ነው ያለኝ። እና መጀመሪያ አልገባኝም፣ የኔ ቪዲዮዎች እንዴት ሊረዱ ይችላሉ? የሚገርም ስክሮል እያደረግኩኝ ሲል አንደኛውን አየሁኝና ከኔ ህይወት ጋር ስለሚያያዝና ስለነካኝ እንደገና አየሁትኝ። በጣም ስለገረመኝ አለ። በጣም ነው የገረመኝ አለ። ምክንያቱም ልጁ ጭንቀት ውስጥ ነበረ። ከዛ በኋላ እየፈለኩኝ ማየት ጀመርኩ። ዩቲዩብ ቻናልን ፈለኩኝ፣ ሰብስክራይብ አደረኩኝ። ከዛ በፊት የሰራቸውን ተመለከትኩ። እስከ ዛሬ ቤተሰቦች ተረድተውኝ የማያውቁትን ያንተ ቪዲዮዎች ተረድተውኛል። እንግዲህ ቪዲዮ ላይ አይ ቲንክ ከሱ ህይወት ጋር ቀጥታ ግንኙነት ያላቸውን እውነታዎች ተመልክቷል ማለት ነው። እንደዛ ነው የተረዳሁት። እሱም የነገረኝ ያንን ነው። እና አንተ ቪዲዮዎች ላይ ያሉት ነገሮች ጠቅላላ እኔ ህይወት ላይ አሉ ነው ያለው። ስለዚህ ምን ትመክረኛለህ? እኔ አሁን በጣም ጭንቀት ውስጥ ነኝ። ዛሬ አጠገቤ ማንም ሰው የለም። ለምን ብዬ ጠይቄው ነበረ። ከጓደኞቼን አስቀይሜ ተጣልቻቸዋለሁ። ወንድሞቼ እኔ ነበርኩ ማኖራቸው፣ ደብድቤም ሰድቤም አባራቸዋለሁ። የሚገርም እናቴን በጣም አከብራታለሁ፣ በጣም ወዳታለሁ አለ። ግን ከክፍለ ሀገር መታ በነበረችበት ሰዓት ላይ አጎቴ ቤት ሆኖ ከአጎቴ ጋር በመሀል ምንድን ነው የተፈጠረው? ከአጎቱ ጋር የባህሪ ለውጥ ሲመጣ አልስማማ ሲል ይወጣል። የአጎቱን ቤት ለቀው ማለት ነው። ከዛ ክፍለ ሀገር ያሉት ዘመዶቹን እያስቸገረ ብር እያስላከ ትንሽ የቤት ይከራይና ትምህርቱን እዛ ሆኖ መቀጠል ይቀጥላል ትምህርቱን ማለት ነው። እና ከዛ በኋላ ግማሽ ቀን ስለነበረ የሚማረው ግማሽ ቀን ያገኘው ስራ መስራት ነው የጀመረው። በቃ ከእጅ ወደ አፍም ይሁን ምንም ደግሞ ልጁ ፈጣን ልጅ ስለነበረ በቃ ያገኘውን ግማሽ ቀን የስራ ግማሽ ቀን ይማር ነበረ። እንደዛም ሆኖ ከሚያገኛት ነገር ላይ በተቻለው መጠን አንዳንዴ ወንድሙን ያመጣል፣ ነሸጥ ሲያደርገው ያባረራል፣ የሆነ የቅርብ ሰውን ያመጣል። እንደዛ አይነት ህይወት ውስጥ ገብቶ ነበርና በኋላ የሚገርማቸው ስራ የማይነቅ ልጅ ነው። ማታ ሊስትሮነት እጠርጋለሁ አለ። እኔ ምን አገባኝ፣ ገንዘብ ነው የምፈልገው። ከአጎቴ ቤት ወጥቻለሁ፣ ባህሪዬ ተቀይሯል፣ ትምህርት አስጠልቶኛል። እንደውም አንዳንድ ጊዜ ትምህርት ሁሉ እርግፍ አድርጌ እተውና ስራው ላይ ብቻ ትኩረት አድርጋለሁ። ከዛ ደግሞ ነው እንዴት ከትምህርት ይቀራለሁ እና እንደነገርኩህ የደረጃ ተማሪ ነበርኩኝ። 9ኛ ክፍል እስከምገባ ከአንደኛ እስከ 9ኛ ክፍል የማስታውሰው ልንገርህ። ከዛ በኋላ ግን ተመልሼ የትምህርት ቤት ሄጄ ደግሞ ስለምናቸው በጣም ጎበዝ ተማሪ እንደሆንኩ ስለሚያውቁ መምህራኖች አይጨክኑብኝም አለ። ያስጠነቅቁኝና ያስገቡኛል። እና በመውደቅና በመነሳት መካከል ነው ላይፍን እንትን ያለውና በመሃል እናቴ ትመጣለች አለ እና አጎቴን ቤት ሆኜ ትመጣ ነበረ። የራሴን ቤት ከተከራየሁ በኋላ እንደውም የመጣችው ሰምታ ነው። አይ ልጅሽ እንዲህ ሆኗል፣ ባህሪው ተቀይሯል፣ ከኔም ቤት ወጥቷል፣ የሆነች ጉሮን ነው የምታክል ቤት ለብቻው ተከራይቶ ነው የሚኖረው፣ እኛ አልበደልነውም አይነት የለም። ያው ሰው ከተወቃሽነት ለመዳን ሲል ይህን ስትሰማ እናቴ በእኔ ስለማጨክን መጣች አለ። ያው ክፍለ ሀገርም ብንሆን ጥሩ ኑሮ ነው የምንኖረው፣ ግን እኔ ከክፍለ ሀገር ይልቅ አዲስ አበባ ይሻላል ብዬ ነው የመጣሁት። ወንድሞቼንም እህቶቼንም እናቴንም እዛው ትቼ ማለት ነው እዛው ትቼ የመጣሁት በምክንያት ነው ያለው። ከዛ እናቴን ስትሰማ መጣች እና ምን ሆነ ነው ስትለኝ ምንም አልሆንኩም፣ ያለውን የተፈጠረውን ነገር ነገርኳት። አሁን ለአንተ የነገርኩህን ነው ያለው እና ልንግባባ አልቻልንም። የሚገርምህ የዛን ጊዜ አጋጣሚ እሷ ስትመጣ ወንድሜ ማውራት ነበር፣ ታናሽ ወንድሜ ያለ የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን
አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ ነገርኩ። ስራ በደንብ በምሰራበት ሰዓት ላይ ያስጠጋችኋለሁ አለ። እዛ ሆኖ ስራ እንዲለምዱ እንዲህ አይነት ነገሮችን ግን በፍጹም አንስማማም አለ። በፍጹም አንስማማም። ድሮ በቃ እኔ በቤተሰቤ ቀልድ አላውቅም አለ። ከዛ ጊዜ ጀምሮ ግን በቃ ከማንም ጋር መግባባት፣ ቤተሰቦቼን እደበድባለሁ፣ እናቴን በጣም አከብራታለሁ፣ ወዳታለሁ፣ ነግሬሃለሁ። ልክ እሷ ስትመጣ በእሷ ፊት ታናሽ ወንድሜ እንደበደብኩት አስቀየምኳት። ተቀይማ አዝናብኝ ሄደች። ከዛ በኋላ የበለጠ ባህሪ የተበላሸ አለ። ከማንም ጋር አልግባባም። ሁሉን ነገር እርግፍ አረኩኝ። አንድ ነው 2 ዓመት ቆየሁኝ። አልሞስት 2 ዓመት። ከዛ በኋላ 2 ዓመት ቆየሁኝ። እንደምንም ፓስፖርት አወጣሁኝና ወደ ሳውዲ አረቢያ ሄድኩኝ አለ። ከዛ ምንም ይሁን እረኛም ሆኜ ፍየልም ጠብቄ መኖራለሁ ብዬ ሄድኩኝ አለ። እዛ ሄጄ የሚገርም እዛም ካገኟቸው ሰዎች ጋር መስማማት አልቻልኩኝም። 2 ወር ነው የቆየሁት። በ2 ወሬ ተመልሼ መጣሁ አለ። ብቻ እንዲህ እያለ አመታት እየተቆጠሩ መጡ። ትምህርቱን መሀል ላይ ያሰነካክሎ ቀረ ቶ ከዛ በኋላ ሙሉ በሙሉ ወደ ስራ ነው የገባው። የቀን ስራም እየሰራም ምንም እያለ መጨረሻ ላይ ገራጅ ቤት ይገባል። ገራጅ ቤት ይገባና ሙያውን ከለመደ በኋላ ጎበዝ ቺፍ መካኒክ ይሆናል። በዛ የተሻለ ቤት ይከራያል። የተሻለ ቤት ተከራይቶ የራሱን ህይወት መምራት ሲጀምር አሁንም ወንድሞቹን የሚያስታውሰው ግን ያመጣቸዋል፣ ይጣላቸዋል። 1 ሳምንት አብረውት አይቀመጡም። ምክንያቱም ምንድን ነው አልኩት። ምንም በቃ ሊገባኝ አልቻለም። ሳያቸው በጆሮ የሚያንሾካሹክ ነገር አለ። በቃ በላቸው የሚል መንፈስ ነው። ሌላ ምንም ሊሆን አይችልም። እርኩስ መንፈስ ነው። እሱም የተረዳው ያንን ነው። በጣም የሚወደው ክርስቲያን ጓደኛ ነበረው። ከዛ ይህንን ችግሩን ስለሚያውቅ የበፊት ማንነቱንም ስለሚያውቅ ግድ የለህም ስሙን ይጠራና ግድ የለህም እኔ ጸበል ይዤ ልሂድ ይለዋል። ከዛ መጀመሪያ አንገራግሮ ነበር፣ አልሄድም ብሎት ነበረ። ከዛ ግን በቃ ጭንቀቱ እየባሰበት ሲመጣ ነገሮች አላምር ሲሉት ጓደኛውን እሺ በቃ ወዳልከኝ ጸበል ቦታ ይዘኝ እኔ መዳን ነው የምፈልገው ይለዋል። ይዞት ይሄዳል። ይዞት ይሄድ ግን ጸበል ቦታ ላይ ከደረሰ በኋላ ሁለቱንም ጊዜ በቃ እንደውም አልጠመቅም ብሎ ነው የተመለሰው። ምክንያቱም በቃ እንዲድን አይፈልግም። ምናልባት መዳኛው ያ ጸበል ሊሆን ይችላልና እዛ ጸበል ቦታ ከደረሰ በኋላ እንደገና በፍጹም አእምሮ የተቀየራል። እዛ ከደረሱ በኋላ እጠመቃለሁ ብዬ የሄድኩት ሰውዬ ሁለቱንም ቀን ተመልሼ መጣሁ። ጓደኛ ከአቅም በላይ ሲሆንበት በቃ ሰለቸው ተወኝ አለ። ደጋግመው ለምኖ የነበረ እሱንም አስቀየምኩትኝ፣ ተለያየሁት። ከሳውዲ ከመጣ በኋላ ነግሬሃለሁ፣ ብዙ ነገሮችን ሞክሬያለሁኝ፣ ምንም የተሳካልኝ ነገር የለም። በመሀል እንደውም ሳውዲ ከመሄዴ በፊት አገባሁ አለ። ያው ስራ የሚሰራ ስለነበረ አገባው። ትዳር ላይ ከ1 ወር በላይ አልቆየሁም አለ። በጣም መወዳት ልጅ ነች፣ በጣም ጥሩ ልጅ ነች፣ ውጭ የነበረች ልጅ ነች አለ። አረብ ሀገር የነበረች ልጅ ነች። በጓደኞቼ ነው ያወቅኳት። ከዛ መጣ፣ ተግባባን። በቃ አብረን ኑሮ እንገፋለን ብለን ተስማማን። ነገር ግን ከ1 ወር በላይ አብረን እንቆይ አልቻልንም። ስለዚህ ይህ ልጅ ምንድነው ሲያገባ ትዳሩ ያስጠላዋል። ገንዘብ የሚገርመው ግን እንደዛም ሆኖ ምንም አይነት ሱስ የለበትም። በጣም እንደውም ምንድን ነው ያልኩት ሱስ አለበት ስለው ሱስ የለብኝም ነው ያለው። ግን ገንዘቡ የት እንደሚሄድ አያውቅም። ከወንድሞቹ ጋር መስማማት አልቻለም። ከእናቱ ጋር መስማማት አልቻለም። ከማንም ጋር መስማማት አልቻለም። ከማንም ጋር እና በጆሬ የሚያንሾካሹክ መንፈስ አለ ነው ያለኝ ለኔ ቃል በቃል በጆሬ የሚያንሾካሹክ የሆነ ከሰዎች ጋር በቃ አንድ ህብረት ፈጥሬ በሰላም መነጋገር ስጀምር ያንን የሚያደፈርስ ነገር ነው ህይወቴ ላይ ሀፕን የሚያደርገው ነው ያለው። እና ምን ትመክረኛለህ ሲለኝ ለእኔ በጣም ከባድ ነው የሆነብኝ። ምክንያቱም ይሄ ልጅ እንደነገርኳችሁ የሌላ እምነት ተከታይ ነው፣ እስልምና እምነት ተከታይ ነው። ስለዚህ እኔ ያንን እምነት ስለማላውቅ ይሄን አድርግ ልለው አልችልም። ግን ምንድነው ያልኩትኝ የእናንተን ኡስታዞች አናግርሃለሁ ብዬው ነበረ። አዎ አናግሬያለሁ፣ ምክር መክረውኛል። ግን ምንም በቃ ልለወጥ አልቻልኩም። በራሳችሁ መንገድ ትሰግዳለሁ ብዬው ነበር። ይሰግዳል። እምነቱ ላይ በተቻለው አቅም
መልካም ለመሆን እምነቱ የሚያዘውን ነገር ለመፈጸም ይሞክራል። ግን እንደዛም ሆኖ መዳን አልቻለም። በኋላ ውሎ ሲያድር ለጭንቀት ነው የተጋለጠው። ውሎ ሲያድር ከሰዎች ራሱን በጣም ማግለል ነው የጀመረው። ስራውም እያስጠላው መጣ። ነግሬያችኋለሁ። በራሱ ጥረት ከብዙ መውደቅና መነሳት በኋላ ቺፍ መካኒክ ሆኗል። ስለዚህ እጁ የሚፈለግ ነው። የገንዘብ ችግር የለበትም። የትም ቦታ ላይ ተጠርቶ የሚሰራ ልጅ ነው። እንደዛ መሆን ግን ህይወቱ ሙሉ አይደለም። ስቲል ጭንቀት ላይ ነው ያለው። አሁን ይህንን ልነግራችሁ የፈለግኩት ምንድን ነው፣ በጣም ጎበዝ ሰራተኛም ብትሆኑ፣ በትምህርታችሁ በጣም ጎበዝም ብትሆኑ፣ በዓለማዊው እኛ በምናስበው ቁሳዊው ዓለም ሁሉ ነገር የተሟላላችሁ ብትሆኑና ራሳችሁን ችላችሁ ለመኖር እንኳን አጋጣሚውና እድሉ ቢኖራችሁም አንዴ በርኩስ መንፈስ ከተጠቃችሁ ብዙ ነገራችሁ ነው የሚዘብራረቀው። ይሄ ልጅ ነግሬያችኋለሁ፣ ትዳር መስርቷል፣ ግን ከአንድ ወር በላይ መቆየት አልቻለም። ሳውዲ አረቢያ ሄዷል፣ ከሁለት ወር በላይ መስራት አልቻለም። እዚህ ሆኖ እየሰራ ወንድሞቹን ማስጠጋትና ማስተማር ይፈልጋል። ራሱንም ችሎ ቺፍ መካኒክም ከሆነ በኋላ ግን መስማማት አልቻለም። ለምን? ያለምንም ጥፋት ነው የሚቀጠቅጣቸዋል። ያለምንም ጥፋታቸው በጣም የሚወዳትና የሚያከብራት የሚሳሳላትን እናቱን አስቀይሟት ነው ሄደው። በሷ ፊት ነው ወንድሙን የደበደበው። ይሄ አንደኛው ረቂቅ የመናፍስት ስራ ነው። እናንተን ማበሳጨት፣ በፈጣሪያችሁ ላይ ተስፋ እንድትቆርጡ፣ በፈጣሪያችሁ ላይ እምነት እንዳይኖራችሁ፣ በዓለም ላይ ተስፋ እንድትቆርጡ፣ የህይወት ባዶነት እንዲሰማችሁ። ባዶነት የተሰማው ሰው ሁሉን ነገር አጥፍቶ መጥፋት ነው የሚፈልገው። የሴጣን ረቂቅ ሴራ አንደኛው ይሄኛው ነው። በራሳችሁ ላይ ተስፋ እንድትቆርጡ፣ ዓለም ላይ ተስፋ እንዳይኖራችሁ፣ ነገ ከነገ ወዲያ በቃ ምንም ነገር የለም ጨለማ ነው ብላችሁ የምታስቡ። ስለዚህ ለምንድን ነው የምኖረው ወደሚል መደምደሚያ እንድትመጡ፣ ለምንድን ነው የምኖረው የሚል ሰው ደግሞ መጨረሻ ላይ ራሱን ከማጥፋት አይመለስም። ሰይጣን የሚፈልገው ያንን ነው፣ ነፍሳችሁን መንጠቅ፣ ከፈጣሪ ማጣላት። ስለዚህ ብቻውን እንዳይገባ እናንተንም ይዞ ወደ ሲኦል መግባት። ይሄ ሁሉ የመጣው እንግዲህ በምንድን ነው? በጓደኛ ክፋት ነው። በጓደኛ ክፋት። ምክንያቱም ደብተር ወስጄ ማነው ደብተር አውሼ ከተመለሰልኝ ጊዜ ጀምሮ ነው ያለው። በኋላ ስለዚህ ይሄኛውን እንዴት እንደምክንያት ልትቆጥረው ቻልክም ብዬው ጠይቄው ነበረ። ደብተር እኛም ተማሪ እያለን የምናስታውሰው ነው፣ እንዋዋሳለን። ግን ይሄንን ቀጥታ አንተ ከዚህ እንግዲህ አሁን ቀጥታ እሱ ምንድነው የኔ ቪዲዮ ካየው ላይ እድሌ ተወስዷል ብሎ ነው የሚያስበው፣ መተት ተደርጎብኛልም ብሎ ነው የሚያምነው። እና እንዴት እንደዛ ልታምን ቻልክ? እና ምን የተለየ ነገር አይታል ብዬው ነበረ። የሚገርምህ አለ እንግዲህ በእነሱ ሰላት ሲሰገድ በቀን የተወሰነ እንትን አለው። ያን ሲሰግድ በህልሜ የማየው ነገር አለ። በህልሜ የሚያሳየኝ ያንን ደብተሬን የወሰደ ልጅ ነው። እምነቴ ላይ በጣም እየጠበቅኩኝ ሄድኩኝ። ቁርአን በቃ ዘውትሬ መቅራት ስጀምር፣ መስገድ ስጀምር የምመለከተው ያንን ልጅ ነው አለ። ከዛ የሆነ በመሃል ሁለቱም ጊዜ ጸበል ቦታ ላይ ሄዶ አልጠመቅም ብሎ ተመልሶ መጥቶ ነበር። ግን ልክ ቺፍ መካኒክ ሆኖ ያችን ልጅ ካገባት በኋላ ትዳሩን ሼክ ማድረግ ሲጀምር የወዳትም ስለነበረ ያኛውን አሁን የተለየውን ክርስቲያን ጓደኛውን ድጋሚ ያማከረውና ድጋሚ ዘኝ ሂድ ይለዋል፣ ጸበል ቦታ ማለት ነው። አልጠመቅም ብሎ የነበረው ሰውዬ ባለቀ ሰዓት ላይ ግን ይሄዳል። ሄዶ ደህና መጠመቅ ጀምሮ ነበረ። ደህና መጠመቅ ጀምሮ ምልክት እያየ ውጤት እያየ ልክ መጠመቅ በጀመረ 6ኛው ቀን ላይ በህልሙ ይሄንን ደብተርን የወሰደውን ልጅ ነው የተመለከተው። ደብተርን መውሰድ ብቻ መዋስ ብቻ አይደለም፣ ከተዋሰ በኋላ ያየው ነገር አለ። እኔ ካንተ በላይ ሆናለሁ፣ እኔ በልጥሃለሁ፣ አንተ ሁሌም እታች ሆነ፣ እኔ እንደው ምንድነው ቃል በቃል ያለኝ የከፍተኛ መስሪያ ቤት ስራ አስኪያጅ ሆናለሁ፣ እንዲህ አይነት ነገሮችን እና ይሄንን በህልሙ ሲያይ ለዛ ለክርስቲያን ጓደኛው ሄዶ ነግሮት ነበረ የሆነውን ነገር ማለት ነው። እናንተ እውነትም ይሄ ነገር
ከድል መወሰድ ጋር ይያዝ ይሆን? አሁንም ጥርጣሬ ውስጥ ናቸው እነዛ ልጆች። ይሄኛው ልጅ ግን ምንድነው ብዙ ነገሮች አይበላሹብኝም። በቃ በተለይ ያንን ቪዲዮ ካየ በኋላ ስለ ድል መወሰድ ይሄ ልጅ በህልሜም እንግዲህ መጀመሪያ አንድ ብዬ በኋላ አካባቢ ሲጨንቀኝ ከሄድኩኝ በኋላ ግን ጸበል ከተጠመቅኩኝ በኋላ ህልምና ራእይ አይቻለሁ። በህልምና በራእይ ይሄን ልጅ ተመልክቼዋለሁ። ይሄን ልጅ መመልከት ብቻ ሳይሆን የነገረኝ ነገር ብሎ የነገረኝን ነው የነገርኳችሁ። እሱም ብቻም አይደለም ሁሌ በራእይ ስመለከተው አለ ደፍተር መዋስ አይደለም የሚያው ይመጣና ከቤቴ ንብረቴን ነው የሚወስደው አለ። ዛሬ ለምሳሌ የምወደውን ጃኬት ከወሰደ ነገ ጫማዬን ይወስዳል አለ። ከነገ ወዲያ መጽሐፎችን ይወስዳል እንዴ። ከዛ በኋላ ግን ይሄንን ክርስቲያን ጓደኛውን እንዲያየው ሲለው እስኪ ቆይ ሰዎችና ማከር ይለና ህልም ፍቺ ላይ ግንዛቤው ያላቸው የሚላቸውን የሚያውቃቸውን ሰዎች ያገናኘዋልና ህልሙን ያየውን ህልም ለነዛ ህልም ፍቺ ያውቃሉ ለተባሉ አባቶች ይነግራቸዋል። ይሄንን ነው የነገሩት። እድል ተወስዷል። ያ ልጅ በድልህ እየተማረ ነው። ስለዚህ አንተ መልካም ነገሮች ሁሉ ወደሱ ዞሯል ነው የተባለው። ከዛ በኋላ ነው ይሄንንም የኔንም የምሰራቸውን ቪዲዮዎች ስመለከት በቃ ሙሉ በሙሉ ይሄንን ነገር አምኖ ህይወቴ መበላሸት የጀመረው ከዛ ጊዜ ጀምሮ ነው ብሎ እንዲያምን ያደረገውና አይሆንም አይባልም። ከዚህ በፊት ብዙ ነገሮች ተመካክረናል። በተለይ ደግሞ የደረሰባችሁ ሰዎችም ብዙ የእናንተን ገጠመኝ ነግራችሁኛልና ነገሮች በጣም በሚከብድ ሁኔታ እየሄዱ ነው። ይህንን አልደግመው ግን ይሄ ልጅ እንደነገርኳችሁ አሁንም ያልኩት ምንድነው ምን ትረዳኛለህ ሲለኝ እንግዲህ እኔ አሁን አንተን ለመርዳት ይከብደኛል ያልኩት በእርግጥም ምክንያቱም የክርስትና እምነት ተከታይ ተኖረው ይሄንን ጸሎት ጸልይ፣ ይሄንን አድርግ፣ እንደዚህ እንዲህ ይልህ ነበረ። አሁን ግን እናንተ ምን ውስጥ ገብቼ ኡስታዞችን አማክር፣ ቁርአን ቅራ፣ ስገድ ከማለት ውጪ ምልልህ አልችልም ያልኩት። ነገር ግን በርካታ ሙስሊም እህትና ወንድሞች ጸበል እንደሚጸበሉ አውቃለሁ። ስለዚህ ይሄንን